ጉዞ ሮተርዳም እና አምስተርዳም 3 ሆነን እያንዳንዳችን 28 ዩሮ ብቻ ነው የከፈልነው። እናም ሮተርዳም ስንደርስ አንድ ቀን እናድራለን። በንጋታው ደግሞ አምስተርዳም እንሄዳለን። ሰላም ዩቲዩብ ላይ አስገባው 8 ሰዓት ቀጥሬያቸው 9 ሰዓት ሩብ ጉዳይ ለ9 አስገባው እንትን እያለ አስገባው። 2 ሰዓት ከመጓዛችን በፊት መጀመሪያ ነዳጅ ባዶ ነበር። መኪና 130 ኪሎ ሜትር ነበረው። አሁን ላይ ያው 3 ስለሆነ ሶስታችን አዋተን ለመቅዳት ነው ያሰብነው። ስንት ብር እንደሚፈጅ እናያለን። ይሄ ነገር 84 ብር ከ60 ሳንቲም 39 ሊትር። ይሄ ለካ በፕራይሱ ነው 21 ከ19 21 ከ13 ወደ 80 ምናምን ብር ቆርጧል። 84 ብር ሳንከፍል ሊዱ እና ምልጥ ቅጣቱ እኮ 130 ብር ነው። ኧረ እባክህ እግዚአብሔር። ከዛ ክፍያውም አለ፣ የዚህም ክፍያ አለ ደግሞ። ኧረ እባክህ መሰለኝ ካይና ሳንከፍል እንሂድ ይለናል። ገና አምስተርዳም ሳንከፍል አሁን ደርሶ መልስ ይመልሰናል ማለት ነው። ሬድ ቡል እንውሰድ ወይ መንገድ ላይ ደርሶ መልስ ይመልሰናል ይመስለኛል። ብዙ ካልተንቀሳቀሰ ምናምን ከተማ ውስጥ እናቱ ልጅ 130 ኪሎ ሜትር ስለሆነ ደርሶ ይመልሰናል። ይሄ ስንት ሆነ? ስንት ኪሎ ሜትር? ምን አሰባችሁ ታዲያ? አምስተርዳም እንዲዳላችሁ መጀመሪያ አይሻል? አምስተርዳም እንሂድ ከ100 ኪሎ ሜትር ገደማ በኋላ አጭር እረፍት እናደርጋለን። ከዛ ቡናችንን ወስደን ጉዞ ወደ ሮተርዳም ድጋሚ ይቀጥላል። Alsjeblieft, nee, ik zeg alsjeblieft, dan zeg jij dankjewel. Dankjewel. Helemaal goed. ቡናችንን ተቀብለን Remember the days when I grew up on the hood. Everyone around me never understood. Coming up tough and life went easy. The way daddy act never ever pleased me. But never mind that I am a hip hop. With my ghetto man, I used to body pop, body rock. ብዙ ሰዎች ሆላንድን ሲያስቡ ወዲያውኑ ስለ አምስተርዳም ያስባሉ። ግን ሮተርዳም ዘመናዊ ጎን አለው። ከተማ ሁለተኛው ዓለም ጦርነት ሙሉ በሙሉ ወድሞ ነበር። ከዚያም ሙሉ በሙሉ እንደገና ተገንብታለች። ለዚያም ነው እነዚህ ያለ ነገር ሁሉ የወደፊት ጊዜ የሚመስለው። አሮጌ ጠባብ ጎዳኖች የሉም፣ ነገር ግን ትላልቅ ህንፃዎች፣ ዘመናዊ አርኪቴክቸሮች፣ ልክ እንደ ሌላ ዓለም ማለት ይቻላል። Listen, I had enough, so I had to take the microphone and rap and show the fake people where. ለምሳሌ እነዚህ ራስ መስድልድይ በጣም ታዋቂ ከሆኑ ምልክቶች አንዱ ነው። ወይም እነዚህ ተንጋደው ወይ ተገልብጠው የምታዩቸው ሊፈርሱ የሚመስሉ ቤቶች ናቸው። የግሌን ስሜት ስነግራችሁ ሮተርዳም የንግድ ወይም የወደፊት ከተማ ይመስላል። ብዙም ቱሪስት ከተማ አይደለች። የበለጠ የተረጋጋች ንጹህ ዘመናዊ ከተማ ናት። በመጀመሪያ የመኪና ማቆሚያ ቦታ ማግኘት ነበረብን። ይህ በጣም ቀላል አልነበረም። በዚህም ከተማ ውስጥ ትንሽ ተጓጉዘን አንዳንድ ፎቶዎችን አንስተናል። አካባቢውን ደስ ይላል። ቫይቡ ደስ የሚል ስሜት አለው። ፓስወርድ ይሰጣቸዋል እዚህ ቤት ስትመጡ ሰጥታለች። እሺ ተመልካቾቻችን አሁን እንግዲህ እራት ልንበላ ገብተናል። ያው እራትም ምሳም በሉት አንድ ላይ። አሁን ያለበት ቤት ሮተርዳም ላይ ታዋቂ ቤት ነው። ያው እዚህ ሀገር የሚኖር ልጅ ነው ይዘው ነው የመጣው። እንቀምሰውና ከ1 እስከ 10 እናያለን። 4 የተለያየ ምግብ ነው ያዘዝነው። ሁሉም ቺክን ነው፣ ግን ፍሌቨሩ የተለያየ ፍሌቨር ነው። ሲመጣ ደግሞ እናየውና ሬት እናደርገዋለን። ባይጣፍጥ
የሱ በሱ ነው የሚከፍለው በሱ ወጪ ነው ይጣፍጣል ብሏል እወደዋለሁ ከዚህ በፊትም በልቼው አውቃለሁ የቺክኑን ማለት ነው ፍሌቨሩ በጣም ደስ ይላልና የቺሊ አለ ኖርማል ፍሌቨር አለ የሃኒ ደግሞ አለ የቺዝ አለ ሌላው ደግሞ እንደነበር ስፓይሲ እና ሌላው ቺፕስ ነገር ያልኩ ምንድነው የሆነ ቺፕስ ነገር ጋጋም ስታይል ኦኬ ጋጋም ስታይል የሚባልም ቺክን አለ እሱንም እንሞክረዋለን ቤቱ በጣም ነው የሚያምረው ሮተርዳም ቆይታችን አሪፍ እየሄደ ነው ኦሬዲ ግን መሸብ ነው ምሳ ሰዓት ምናምን ስለደረሰን ብዙም ሳናየው እየመሸ ነው ነገ ግን አምስተርዳምን በደንብ እንጎበኛታለን አንድ የሚታዩ ቦታዎች አሪፍ ቦታዎች ወስዳቸዋለሁ ይሄ ምንድነው ቺሊ ነው ኦኬ ይሄኛው ፊት ለፊት የምታዩት በጣም የሚያቃጥለው ነው ይሄ በቺዝ ምናምን ነው ኦኬ ኦኬ ጋንጋም ስታይል ይሄ ደግሞ የቺዝ ነው አራት የተለያየ ነው ያዘዝነው ለሁላችሁም ደግሞ እዚህ ኮንዶም ኧረ ምግብ በፊት ኮንዶም ጓንት ነው አይ ጓንተር ጓንት ይሄ አሁን ጓንት ይመጣላችኋል ሁላችሁም ታረጋላችሁ ይኸው ዳን ያሳያችኋል እንዴት እንደምታረጉ እንዴት ነው የሚደረገው ታውቃለህ አለች እንትን እያየሁ አለኝ ፈታካለ እያወራ ይለኛል ላሳይ ነው ቦታው ናው የሚባል ቦታ አወቀ ነገርኩ ከባድ ነው ብቻ በጣም ያቃጥላል ይሄም ያቃጥላል አረ ይሻላል ዳኒ አጥሎ ማስለቀቅ አምበስት መጨረሻ ላይ ይሻላል ፋኒ ያባ መከተማ ያባ እናቃጣይ ለቃጠሎ እንዴ ብቻችንማ ለቃጠሎ ወደ ጋንም ግባ ነው የሚለው ምግብ ነው የበላው በጣም የሚያቃጥለው በጣም ነው የሚያቃጥለው ያ እንደዚህ በታቃል አንዴ ባልተላል ብለን ብሰለው ትንሽ ወደዚህ ቀራረባል እንደዛ ነገር ግን ይሄ በጣም ያቃጥላል አሁን ማውራት አልቻልኩም እኔን የምበላው ምላሴ ተቃጠለ ሰላጣ ያ ምን ያቃጥላል ካሰር ካለ 11 አረባ በጣም ነው ያቃጥለው በጣም ሌላ ነገር አረበስ ሌላ ቀን ተብሏል ደግሞ በቃኝ እኔና እሱ ነው እኮ እኔና እሱ ሶስት በላን ይሄን ያህል የሚያቃጥል ግን አንተ አልበላህም ሪኮመንድ አደርጋለሁ ይሄን ያህል ዋንስ ኢን ላይፍ እሱ ናዝሬት የገባ ነው መሰለኝ የሌለ ነው ከንፈርህ ምናምን በቃ በሳም ላይ ተገረፍክ ነው እሱ በጣም የተቃጠለ አባቴ ንፍጥ በንፍጥ ሆነን ይመሰክራል በጣም የሚያቃጥለው አረ በጣም ነው የሚያቃጥለው ስሙ ራሱ ጎቱኤል ነው የሚለው እውነትም ጎቱኤል ሲኦል ገብተን ተመለስነው ሳውና ገብቼ ይወጣ አልመስልም ከማዘዝ በፊት ግን ማስጠንቀቂያ ይጠይቃል እኛ ከ18 በታች የሆነ እንኳን አይቻልም ይላል ራሱ አላየሁም ነበር እሷ ራሱ እኮ ማስጠንቀቂያ ሰጥታናለች አሪሱር አለች ገባ እውነትም ትክክል ነበረች አይ እኛ ግን ወንድ በቃ እነዚህ ወንዶች ናቸው እነሱ አይነት ግን ባበሻ ምግብ ማወዳደር ይችላል የሚያቃጥላል አሁን የባበሻ ምግብ እንደዚህ ዶሮ ወጥ እንደዚህ ያቃጥላል እንዴት ያቃጥላል አላያቃጥልም እንደዚህ ዶሮ ወጥ እንደዚህ አይነትማ ዶሮ ወጥ አልጫ ነው ዶሮ ወጥ አልጫ ነው የሚሆነው በዚህ አንፃር ዶሮ ወጥ አልጫ ነው ደስ ይላል እና ከዚህ ጋር ስታወዳድረው ዶሮ ወጥ በማንኪያ አበለውም እንደ ይሄንን ከበላ በኋላ ይሄ በጣም ኤክስትሪምሊ ነው የሚያቃጥለው እስካሁን እኔ እዚህ ጋር ይሰማኛል እዚህ ጋር ምላሴ ውስጤን እንደዚህ ባከው ደስ ይለኛል አይንን ከነካ ደግሞ ያልቅልሃል ዳኒ ደግሞ ይንገረን ዳኒ ንገረን እኔ በጣም አንዱን በልቼው ራሱ ከንፈሬን ነው እዚህ ጋር ነው ያቃጠለኝ ከንፈሬ ጋር በጣም የተለየ
በልጅ እንደ ሚጥሚጣ እዲ ሚጥሚጣ ያቃተልኩ ከዚህ በላይ እኔ ሚጥሚጣ በፓስታ በላል ዳሊ ሚጥሚጣ በፓስታ ይሄ በጣም ይሄ ድሮ ሲጀመርም እኮ ከ18 አመት በላይ ይላል በጣም ኔ ጋነ መግባት ከፈለክ ነው ይላል ራሱ ጎቱ ሄል ይላል ከባድ ያለበት ተበለው የምር ይሄዳል አንዴ ይሄዳል አንዱ አሁን እዚህ በሩ ላይ ተጥቷል አንዱ ኃጢያት ነበረበት እና ይነገራችኋል ኃጢያታችሁ ከኪሎአችሁ ከበለጠ አስሞክሩት ይባላል የሱ ኃጢያት ከኪሎ በለጠ በዚሁ እዚህ ሞቷል አንድ ሰው ይባላል ነው በአና ማስታወሻ ኪሲ ዘገባው ከሃምቡርግ ለማንኛውም ምግቡን በዚህ መልኩ አጠናቀናል እኔ በጣም ወድጄዋለሁ ከአራቱ ሁለቱ ፍሌቨር ተመችቶኛል አንደኛው ኖርማል ሆኒ ያልኳችሁ በትንሽ የሚያቃጥል ሆኖ በሆኒ እሱ ያበደ ቺክን ነበር አንደኛው ደግሞ የምድ ነበር ቀደም ስሙን ነገርያችሁ ነበር ረሳሁት እሱም በጣም ቤስት ነው ከአራቱ ሁለቱን የበላሁት በጣም የሚያቃጥለውን ምንም አልሞከርኩትም ጭራሽ አልበላሁትም ይሄን ያህል መቃጠል አልፈለኩም መብላት ይችላልው ግን መቃጠል አልፈለኩም ምን አሰቃየኝ አፌን ምናምን ለዛ ነው የራት እና የምሳ ቆይታችን ይሄን ይመስላል አሁን ደግሞ ወተን ዞር እንላለን እና እንዴት አያችኋት ሮተርዳም አሁን ውጪ ላይ ሲቲቪው ያሳያችሁ እንዴት አያችኋት ሮተርዳም በጣም ነው የምታምረው አሁን ሮተርዳም እና የአምስተርዳም ልዩነታቸው የአንድ ሰዓት ልዩነት ነው ያላቸው አንድ ሰዓት ተኩል አካባቢ የ100 ኪሎ ሜትር ልዩነት በ100 ኪሎ ሜትር ልዩነት ውስጥ አምስተርዳም የ800 ዓመት ታሪክ ያላት እንደነገርኳችሁ በጣም ረጅም ዓመት ታሪክ ያላት ስትቆረቆር በድሮ ዘመን የተቆረቆረችውና ይሄኛው ደግሞ ሮተርዳም ደግሞ በጦርነት እንደፈረሰች ታሪክም ይናገረው ማለት ነው ሙሉ ለሙሉ ማለት ይችላል በጣም ፈርሳ ነበር ሮተርዳም ለዛ ነው ሞደርን ሲቲ የምትባለው ከአምስተርዳም አንፃር ሮተርዳም ሞደርን ሲቲ ናት ያ የሆነበት ምክንያት ደግሞ ከጦርነት ሙሉ ህንጻቸው ሙሉ የድሮ የሰሩት በጦርነቱ በጣም ስለፈረሰ ኦልሞስት እንደ አዲስ ነው ኮምፕሊት ከአዲስ ጀምረው ነው የሰሯት እቺን ሮተርዳም እና ለዛ ነው ሞደርን ፎቆች ምናምን የምታዩት በስትሬት ሲቲው ላይ ምናምን ትላልቅ እንደ አዲስ አበባ ትላልቅ ፎቆች የምታዩት ሞደርን ሲቲ ስለሆነች ነው ያኛው ደግሞ አምስተርዳም የድሮ ህንጻዎች ነው ያሉት ብዙ ሳይክሎች አሉ ብዙ የድሮ ቤቶች አሉ አሰራሩ ስታዩት በጣም የድሮ መሆኑ ያስታውቃልና ሌላ ደግሞ ሮተርዳም እና አምስተርዳም ዞር ያለን ቆይታችንን እንቀጥላለን እናንተም አብራችሁን ተጓዙ እታችን ነው እንደምንሄድ አይሰራም ደግሞ Seconds to Trinidad, pick up the whole of them. Like them, yeah, sure gun, music gonna sure about. And if you see me travel with a 9x6 more, what's the plan? አሁን ደግሞ ጌም ዞን እየሄድን ነው ጌም ዞን እስቲ ፑል እንቀጣቀጥ ተብሏል ማን እንደሚያሸንፍ እናያለን እራት ከበላን በኋላ ደግሞ ወደ ጌም ዞን መተናል እዚህም ደግሞ ያለን አክቲቪቲ እናያለን ሮተርዳም ብዙ አክቲቪቲ አለ ባይዘዌ በጣም ነው የሚያምረው ኢትዮጵያ ነው ትዝ ያስባለኝ ይሄንን ሳይው በፊት ኢትዮጵያ ፑል ጫወት ነበርና በጣም ፐርፌክት ባለባለም ግን ጎበዝ ነኝ ቤቱ ግን ያምራል በጣም እንዴት አያችሁት የየራሳችሁ እንትን አላችሁ እስከ አማራጊያ ከዛ ሁሉም ቁጥር አለ በቁጥር መተው ኳስ ምናምን ያወጡልናል ማለት ነው ራሳቸው ከዛ በሰዓት ነው የምከፍሉት አለቀለ ቀመር የተሰራ ነው ፊዚክስ ይገባል 13 ከፈለክ ዝም ብለህ ይንቀረጽልኝ ዛሬ ቀን አይደለም ሶስቴ ፑል ተሸነፍኩ ከዛሬ ስንት አመት በፊት ነው ፑል የጫወትኩት ግን ምንም ፉርት እየቀናኝ አይደለም ሶስቴ በተከታታይ ዙር እየደረሰኝ 2-4 ዙር እየጠበቅኩ ተሸንፌያለሁ በጣም ነው የሚያናደው ዛሬ ምንም አልታየኝም ፑል እንደዛ ዛሬ አሸንፋለሁ ምናምን በየመጥቼ የድሮ ችሎታዬ ሁላ ጠፋብኝ
ተቀጠቀጥኩ ነው የምላችሁ። ተቀጠቀጥኩ በቃ የሚያስጠላ አቀጣቀጥ። የሮተርዳም ጊዜያችን በዚህ ያጠናቀናል። አሁን ደግሞ ጉዞ ወደ አምስተርዳም እያደረግን ነው። ዛሬ ማታ ተጉዘን ነገ ጠዋት እንገናኛለን። ነገ ደግሞ በአምስተርዳም ቪዲዮ እንገናኝ። ፒስ አውት። ጉድ ሞርገን ብለናል በጀርመንኛ። በአምስተርዳም ነው የሚባለው ጉድ ሞርገን አክሰንቷን ይቀይረውታል መሰለኝ። ዛሬ ደግሞ ዴይቱ አምስተርዳም ገብተናል። ትናንት ሮተርዳም ነበርን። ሮተርዳም መሽቶ ነበር። ጌም ዞን ነበርን። ቪዲዮ ያለቀው እዛ ላይ ነው። ዛሬ ደግሞ አምስተርዳም ትንሽ ውስጥ ለውስጥ እንጎበኛታለን። አምስተርዳም ላይ አሪፍ የሚባሉ ነገሮች፣ በጣም የሚያስገርሙ ነገሮችን እናያለን። ካስገረመ አምስተርዳም ውስጥ ምንድን ነው? ለምሳሌ መርከቡ አሳያለሁ። የዚህ መርከብ ስለዚህ መርከብ ታሪክ እሺ ንገራቸው። እንዴት ነው የሚሰራው መርከቡ? መርከቡ እንዴት ነው የሚሰራው? አገልግሎቱ ምንድን ነው? ነጂ ከላይ አለ ነው አገልግሎቱ እንዴት ነው የሚሰራው? ስለ አሁን እንዴት ነው የሚገለገሉበት? እንዴት ነው የሚገለገሉበት? ሳይክል ይገባል፣ ሞተር ይገባል። እንደ እንትን ነው በቃ እንደ ድልድይ ነው የሚጠቀሙት። ትራንስፖርት ማለት ነው። አዎ ፊሊፕስ ላይ እንደምታዩት ይኸውና መርከቡ በሁለት ሳይድ ላይ የሚመጣው በዛና በዚህ 24 ሰዓት ነው የሚሰራው። ይሄኛው ሌሊቱ ሙሉ ነው የሚሰራው። በጣም ብዙ ሰዎች ከዛ ደሴት ወደ ደሴት መሻገር ስለሚፈልጉ በብዛት ሳይክል የያዙ በእግረኛም ይጠቀሙበታል። እንደ ትራንስፖርት ነው የሚገለገሉት። በቃ ወሳኝ ነገር ነው። ወደ ውስጥ እንግባ። በቃ ሞርጆ በዛ ስለሆነ ወደ ውስጥ እንግባ። ስንወርድ እንድናሳያቸው ነው። Aber nur Mannheim Nord. አዲስ ቀን አዲስ ከተማ። ዛሬ አምስተርዳም እንቆያለን። እውነት ለመናገር ከሮተርዳም ጋር ያለው ልዩነት ወዲያውን ይታያል። አምስተርዳም በጣም የቆየች ከተማ ናት። ከተማዋ በ12ኛው ክፍለ ዘመን ተመሰረተች። እነዚህ ትናንሽ ጎዳናዎች፣ ቦዮች በየቦታው አሉ። ብስክሌት ደግሞ በብዛት ታያላችሁ። አምስተርዳም ከመጣችሁ በየቦታው ብስክሌት ማየታችሁ አይቀርም። አምስተርዳም ቀደም ሲል ዓለም ላይ ካሉ በጣም አስፈላጊ የንግድ ከተሞች አንዷ ነበረች። ለዚህ ነው ብዙ የሚያምሩ ህንፃዎች በአምስተርዳም የምታዩት። ሳይክሎቹን እያያችሁ ነው ብዛታቸው። ቀኝና ግራ ማየት አለባችሁ ሳይክል ስትሻገሩ። ይሄ ሁሉ መንገድ የሳይክል ነው። ይሄው የምታዩት ባን ኦፍ ትሬን ስቴሽን ነው። the biggest train station in Amsterdam, main station ነው። For me too. Yes. The same. Yeah, I want to have cappuccino as well, please. Yeah, the same. Yeah. እሺ ስለ አምስተርዳም መንገር የምፈልገው ነገር አምስተርዳም ላይ ለየት ካለብኝ ነገሮች አንዱ ትልቅ ሲቲ እንደመሆኑ አንፃር በጣም ቱሪስት እንደመኖሩ አንፃር በጣም ፓርኪንግ ችግር ነው። ችግር ብቻ ሳይሆን ኤክስፔንሲቭ ነው በጣም እና ማንኛውም ሰው እንደ ሌላ ሀገር አሁን ኤክስፒሪየንስ ካረኩት ጀርመን ሀገር ላይ አምስተርዳምን በማወዳደርበት ሰዓት አምስተርዳም በጣም ስትሪክት ናቸው እና ይሄ አታመልጧቸው። ማጭበርበር ምናምን የሚባል ነገር የለም። ታርጋ ተመዝግቦ ነው አሁን ፓርኪንግ ስታደርጉ የትኛውም ቦታ ፓርኪንግ ስታደርጉ
ጀርመን ላይ 30 ወይ 1 ሰዓት ምናምን አለች ፓርክ ሻይር የምትባል በሷም በነፃ ማቆም ትችላላችሁ ቢያንስ 60 ደቂቃ ወይ 1 ሰዓት ተኩል ድረስ ማለት። አምስተርዳም ግን እንደዛ ቢባል ነገር የለም። ሁሉ ነገር ክፍያ ያለው ኤክስፔንሲቭ ሲቲ ነው የሚባለው እንደዛ ነው። በጣም ብዙ ቱሪስት አለ። በጣም ፓርኪንግ ውድ ነው። አንድ ሰው ፓርክ ሲያደርግ ፓርክ ታርጋ ነምበራችሁን ኦንላይን ላይ ነው የሚያስመዘግቡታ። ታርጋል ኦንላይን ላይ ነው ሪዘርቭ የምታደርገው። ይሄ ከዚህ ከፍላ በአፕሊኬሽኑ ትከፍላለህ ማለት ነው። ከዛ እነሱ ሲስተም ላይ ነው የሚያዩት ወይ ሲያልፉ ኮንትሮል ያደርጉት። ኦኬ። እና የሚገርመው ፓርት ይሄ እንደዚህ ውስጥ ለውስጥ በእግር እየሄዱ አይደለም የሚፈልጓችሁ። ይሄ ሁሉ መኪና ኮንትሮል ማድረግ ከባድ ስለሆነ ሲስተማቸውን በጣም በሴኪዩርድ አድርገው ነው ቢውልድ ያደረጉት። የራሳቸው አፕሊኬሽን ያላቸው አፕሊኬሽኑ ላይ ታርጋችሁን አስገብታችሁ በታርጋችሁ ከዚህ ሰዓት ትከፍላለሁ ብላችሁ ትከፍላላችሁ። ከዛ ያውቃሉ እነሱ። ለምሳሌ ያየሁት ትናንት ራሱ ሲዞር አይቻለሁ። መኪናውን አሁን ካየሁት ቀርጽላችኋለሁ። አነስ ያለች መኪና አለች። አነስ ያለች መኪና ልክ እንደ ማፕ እንደሚቀርጽ ከላይ የሆነ ቁጭ አድርገው እንደ ካሜራ 360 የሚቀርጹ አሉ አይደል መኪኖች፣ አይታችሁ ከሆነ መንግስት የሚጠቀምበት እንደሱ አይነት መኪና ናት። እንዳለ ስካን እያደረገች ነው የምትሄደው። መንገድ ላይ ስትሄድ መኪኖቹ እንዳለ ስካን ታደርጋቸዋለች። ስካን በምታደርግበት ሰዓት ታርጋውን ኤአይ ምናምን በኤአይ ሲስተም ስለሚጠቀሙ ታርጋውን ያ ሰው እንደከፈለና እንዳልከፈለ ያውቀዋል ያ ሰውዬ ማለት ነው። ሶ በዛ ትያዛላችሁ፣ ትቀጣላችሁ። ቅጣቱን በዛው ልክ ውድ ነው እና ደግሞ በሰዓት እኔ ያየሁት ትናንት እንኳን የከፈለው በ20 ደቂቃ ብር ከ70 ምናምን ነበር። በ20 ደቂቃ 1 ብር ከ70 ዩሮ ማለት ነው። ያ ማለት በየአንዳንድ ሰዓቱ 4 ብር። ይሄ ኖርማል ነው። እስከ 15 ብር ድረስ አለ በሰዓት። ከዛም ሊበልጥ ይችላል። አሁን የሆነ ጊዜ ጓደኛዬ የከፈለው ወደ 60 ምናምን ብር ነው በ4 ሰዓት ውስጥ። ለ5 ሰዓት 60 ዩሮ $60 ማለት ለፓርኪንግ ምን ያህል ኤክስፔንሲቭ እንደሆነ ነው የምታዩት። ከአምስተርዳም አንዱ የታየሁት ነገር ከአምስተርዳም አንዱ ለየት የሚያደርገው ነገርና ምንድነው ኤክስፔንሲቭ ብትሉ ፓርኪንግ በጣም ኤክስፔንሲቭ ነው ደግሞ ማለት ነው። ከጀርመን ኮምፔር በማድረግበት ሰዓት አሁንም ኤክስፒሪየንስ ከጀርመን እያየሁ ነው ማውራው። ለምን የምኖርበት ሀገር ጀርመን ስለሆነ ከአምስተርዳም አንጻር ሳወዳድረው ጀርመን ሞር ቺፕ ነው። ኤቭሪ ነገር ሁሉ ነገር ቺፕ ነው። ከአስቤዛ ጀምሮ ቺፕ ነው። የትራንስፖርት አሁን ለምሳሌ በትራንስፖርት ደረጃ በምናይ ሰዓት ጀርመን በጣም ቺፕ ነው። ጀርመን በነፃ በሉት። ለምን በሉኝ፣ አምስተርዳም ላይ ለአንድ ወር ትኬት ማለት ነው። አንድ ወር ሙሉ አምስተርዳም ኔዘርላንድን ለመዞር 180 ዩሮ ነው የሚያስከፍሉት። ኢማጂን 180 ዩሮ ማለት ጀርመን ላይ ደግሞ ስንት? የጀርመንን ደግሞ በምናይ ሰዓት ጀርመን ላይ አሁን ላይ ጨምሮ ነው 58 ዩሮ ነበር 63 ዩሮ አስገብተውታል። በነዳጅ በሆነ በራሳቸው በኤክስፔንስ ምክንያት የሆነ ነገር ጨምረዋል ማለት ነው። በኑሮ ውድነት ምናምን ብለው ማለት ነው እንጂ 58 ብር ነበር። ኢማጂን አምስተርዳም ላይ 180። ያ ማለት አንድ ሰው ጀርመን እየኖረ ለትራንስፖርት ሙሉ ጀርመን እየዞረ 58 ብር እየከፈለ አምስተርዳም የሚኖር ሰው ደግሞ የ3 ወር ነው የሚከፍለው። እኔ አሁን በአንድ ወር ነው የምከፍለው፣ እሱ የ3 ወር እንደሚከፍል ቁጠሩት። ከኔ ጋር በምታወዳድሩ ሰዓት እኔ በየወሩ 58 ብር ስከፍል እሱ በየወሩ 180 ብር ይከፍላል። ምን ያህል ኤክስፔንሲቭ እንደሆነ 3 እጥፍ ማለት ነው። 3 እጥፍ ኤክስፔንሲቭ ነው። ያም አምስተርዳም ላይ በትራንስፖርት ደረጃ ካየ ነው በጣም ኤክስፔንሲቭ ነው። ዋን ዌይ መንገድ ለመሄድ ከፈለጋችሁ አሁን የወራዊ ትኬት ከሌላችሁ 20 ብር 30 ብር ነው የምትከፍሉት። ጀስት ዋን ዌይ ብቻ ማለት ነው። ላይክ በጣም ኤክስፔንሲቭ ነው። እናንተስ ምን ትላላችሁ? ለምሳሌ ትላንት ትራም እየተጠቀምን ማታ ላይ እንዳጋጣሚ ጥቁር ነበረች። ያጋጣሚ ሆኖ ማረችን ኖርማሊ ያስከፍል ነበረና አንዳንድ ደግ ሰዎችም ታገኛላችሁ። ግን በሌላውም ደረጃው በምግብ ደረጃ ካየን ወይ በአሁን ይሄ ቡና ኦኬ ጀርመን ላይ 5 ብር ትከፍላላችሁ። ይሄም 5 ብር ነው። ይሄን 5 ብር ትከፍላላችሁ። ጀርመንም ግን ለምሳሌ አንድ ኮካውን እዚያው አንድ ኮካ ባዝ 8 ብር እስከ 7 ብር ነው። ይሄ ማለት ኮካ ኮላ ማለት ነው። አስቡት። በርገር ምናምን እስከ 20 ዩሮ ምናምን ነው ከፍሉት። ጀርመን ላይ በ7 ዩሮ በ10 ዩሮ ምናምን ታገኛላችሁ። ኮካ ደግሞ ጀርመን ላይ 3 ዩሮ ነው። ግፋ ቢል 3 ዩሮ ነው። በቃ ውድ ካላችሁ 3 ዩሮ ነው። ምናልባት በጣም ትላልቅ ደረጃ ኢንተርናሽናል ወይ ሆቴሎች ላይ ምናምን ካልሆነ በስተቀር እንደዚህ ነው ማለት ነው። አንድም ሰው የሚጠቀምበት ምናምን እንደዚህ ምናምን ረካሽ ነው። እዚህ በጣም ኤክስፔንሲቭ ነው። ከምግብ አንጻር ራሱ ካያችሁ ሬስቶራንት ለመጠቀም ከፈለጋችሁ ቱ ማች ኤክስፔንሲቭ ነው። ሆቴልም ካየን በጣም ኤክስፔንሲቭ ነው። ግን ቱሪስት በጣም ብዙ ቱሪስት ገቢ ያላት አምስተርዳም በቱሪስት በጣም የምትጎበኝ ከተማ ብትሆን አምስተርዳም ናት። የሁሉም ሀገር ዜጋ
አለ። በብዛት ደግሞ ያየዋቸው ላቲኖች፣ ስፔኖች ምናምን በብዛት ይኖራሉ። ሌላም ኢንተርናሽናል ሀገራቶች ግን እየመጡ አምስተርዳም በጣም ነው የሚጎበኙት። በጣም ትልቅ ነው። አሁንም በአምስተርዳም ጉዟችን እንደቀጠለ ነው። ውስጥ ለውስጥ እየተጓዝ እንገኛለን። አሁን ላይ ደግሞ የምንሄደው በአምስተርዳም በጣም ታዋቂው ሬድ ላይት ተብሎ የሚጠራው ልክ እንደ ኢትዮጵያ ቺቺኒያን ብላችሁ ቁጠሩት፣ ወደዛ መስመር እየሄድን ነው። ዴዋልተን በመባል ይታወቃል። ብዙ ሰዎች የሚያውቁት ነገር ይህ አካባቢ ከ600 ዓመታት በላይ እድሜ ያለው ቀደም ሲል ወደብ አጠገብ ነበር እና ብዙ መርከቦችም ወደዚህ መጥተዋል። እናም ይህ አካባቢ በትክክለኛ እንዴት እንደዳበረ ቡና ቤቶች፣ መዝናኛ ቤቶች እና በኋላም ዝሙት አዳሪ የተስፋፋበት የሆነ ከተማ ነው። ስለ አምስተርዳም ልዩ የሆነው ነገር እዚህ ሁሉም ነገር ህጋዊና ቁጥጥር የሚደረግበት ነው። በየቦታው የሚያዩዋቸው ቀይ መብራቶች ሰዎች እዚህ እየሰሩ መሆናቸውን በቀላሉ ያሳያል። ስለ እነሱ ምንም ቢያስቡ የአምስተርዳም ታሪክ አካል ነው እና ዛሬ በሆነ መንገድ የከተማው አካል ሆኗል። ሬድ ላይት አምስተርዳም ላይ ታዋቂ ቦታ ይሄ ነው እንዳለ መደዳው ማለት ነው። ሬድ ላይት በብዛት ይታወቃል። ግን አምስተርዳም በዚህ ብቻ አይደለም የምትታወቀው፣ ብዙ ታሪክ አላት። ይሄም ግን ከአምስተርዳም ትንሹ ፓርት ነው፣ ከምትታወቅበት ትንሹ ፓርት ይሄም ነው ማለት ነው። ሌላም ብዙ አይነት ታሪኮች ስላሏት ይሄው ሬድ ላይት ሾፕ አለ። ሬድ ላይት ሾፕ ገብተን እንዴ ሬድ ላይት ሾፕ የሚለው ይሄ ፊት ለፊት ላይ አለ። በብዛት በቀይ ነው ዲኮር ያደርጉት። እዚህ ጋር ውሃ አለ ካጠገቤ መደዳውን ይሄ እንዳለ ሬድ ላይ Tu blijft doen, nee? Sorry. Yeah, you can go. Sorry, sir. Sorry, sir. Yeah. If you want to order, the line switch over there. Yeah. Where's the line? There. Little line, very small here. Okay. Oh, okay. ቺፕሱን እስቲ እንሞክረዋለን። የዚህ ሀገር የአምስተርዳም ታዋቂውን ቺፕስ ከዚህ በፊት ሞክሬው አውቃለሁ። ዛሬም ደግሞ ሞክረዋለሁ። አብረን ከኔ ጋር እናያለን። Aansluiten, even mee. Small please. Sauce, fried sauce. Frietje saus. Yes. That's it. That's it. Chicken broccoli, please. That's it, hè? We moeten Vegan mayo and joy. 2,85. Can wait in the end of the line. One moment, please. All right. Salsa mayo with hier. Twee dagen. The extra was in my broski. This one, like I'm wearing holy crap. የኔስቲ ማየት ነው። ምንም ሰላጣ ምናምን የራሱ ያለ ያለ ለየሁሉም አንዳንድ ብር ያስጨምራል። ጨው ሰጠች ሶያ። እዚህ ጋር ደግሞ እኔ ቺፕስ ከገዛው በኋላ እነሱ ምሳ እንብላ ብለው ገቡ። የቻይና ሬስቶራንት ነገር ነው። ፓስታ ምናምን አዘዙ። እኔም ደግሞ ፓስታ አዘዝኩ። ቺፕሱ ቀምሼው አሪፍ ነበር። 9 ከ10 ሰጥቼዋለሁ። እናንተም ስመጡ ፖፑላር ቤት ነው አምስተርዳም ስመጡ ቦታውን አይታችሁ ተለስክሪን ላይ የሄዳችሁ ሞክሩት። ፓስታው ደግሞ ይሄም ብዙም ደስ አይልም እውነት ለመናገር ግን ያው በኋላ ድጋሚ ምግብ ቤት ከምፈልግ ከሚርበኝ ብዬ ድጋሚ በላው ማለት ነው። ከምሳ በኋላ ደግሞ ጉዟችን ይቀጥላል። ትንሽ ከተማውን ዞር ዞር እያልን ያለን እስካሁን ድረስ እንዴት እያያችሁት ነው?
ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ላይክ ሰብስክራይብ እያደረጋችሁ enjoy the video. Can I also? Yes. Eh? Book money, soldi. How much? Soldi. What soldi? For the gebit. Kameleka. English? Kameleka. Kamalish. Ethiopia? Yeah. Sorry. No problem. I thought you are from Eritrea. Ethiopia. A little bit tips, Shwe Masari. A little bit tips. I don't know. Okay. I have a little. I have only €1. Give me 2 euros will be better. Give me how much? Yeah, €2. I can give you €2. Good. But I need something. I give. Yeah. Photo ansanya. Ata? Photo ansanya. Photo ansanya fari. Ara tere uttaji. Photo ansanya. Ay Faruk. Photo ansanya. Ay Faruk ansanya በእናት ኤባ በጣም ደስ የሚል። አረ ፎቶ አንሳኝ በብረ ማለት ዳኒ ቀረጸኝ ለቲክቶክ ለኢንስታግራም ፕሊዝ። ዳኒ ስቶሪ ቅረጸኝ። ዳኒ ስቶሪ ይሄ ፍንዳታ ነው። አንተ ደብድባቸው ብቻውን ይበላል። ዳኒ ስተኛ ገባ። ስንት ከፍላችሁ ነው? እኔ አንድ ብር ሁለት ያውቃል ደግሞ ዳኒ ስቶሪ አንሺኝ ለቲክቶክ ስልኬን ውሰደው ወይ ስልኬ በስልኬ እየቀረስኩ ነው። ያን ታሪፍ ነው። አዎ ቆይ እንደዚህ ትራቸው ቆይ እንዴት ነው የሚመጡት? ኦ ማይ ጋድ እኔን ቅረጭኛ እንደዚህ ይዘሽ ሩዝ ውስጥ አይለኔ ሩዙን ለኔ ስጠኝ። ሩዙን ለኔ ስጠኝ። በቃ ጀነዳኒ ቅረጸኝ። ኧረ እጄ ልበላው ነው። ኧረ እጄ ልበላው ትመታዋለች። ልጄን ትደፋዋለች አውቃ እንዳለ ነይ እጄ ትበላዋለች። አንተ አልቀረኛ ነው እኔም ቅረጽ እዚህ ጋር ይመጡልኝ ይደባደቡና ለኔ ላይ ይደባደባሉ እንዳለ ሩዙ አንተ ጋር ነው። ስጠኝ። ይደባደባሉ እንትና እዚህ ጋር አንተ ጋር ያሉት ለይ እጂ ቅረጸኛ ባንተ በጣም ደስ ይላል። አሪፍ ኤክስፒሪየንስ ነው። ወደነዋል። አሪፍ ኤክስፒሪየንስ ነው ያሳለፍነው። ደስ ይላል በጣም። እዚያው በጣም ሰው ይሰበሰባል። አምስተርዳም ያለውን ህዝብ ይዩት። በጣም በየአመቱ የሚመጣ ቪዚተር ብዙ ቪዚተር ነው ያለው። ሰላማዊ ሰልፍ ነው የሚካሄድበት እዚህ ነው። አምስተርዳምን በማታ ላይ በምናይ ሰዓት ሁሉም ነገር ይለወጣል። መብራቶቹ በውሃ ውስጥ ይንጸባረቃሉ። ከተማዋ ፈጽሞ የተለየ ስሜት ትፈጥራለች። እውነት ለመናገር አምስተርዳም ብዙ ጫጫታ ያለባት ከተማ፣ ያው የቱሪስት መስህብ ናት። ግን ልዩ የሚያደርጋት ያ ነው። እናም ይህ ጉዞ በተሳካ ሁኔታ ጎብኝተናል። እናንተም ተመችቷችኋል። እኔም ደግሞ በጣም ወድጀታለሁ አምስተርዳምን። እናንተም ደግሞ ኮሜንት ላይ ሀሳብ አስተያየታችሁን ታስቀምጡልኝ። ከአምስተርዳም እና ከሮተርዳም የትኛውን ከተማ ወደዳችሁት? ሀሳብ አስተያየታችሁን እንድታስቀምጡልኝ ወደድኩ። የዛሬ የነበረን ቪዲዮ ይህን ይመስል ነበር። ፒስ አውት። እንደዚህ በርገር በልቼ አላውቅም። ዳኒ እንዴት አየው በርገሩ? 9 እኔ 10 ካት ሰጥቼዋለሁ። በጣም ቤስት የሆነ በርገር ነው። ይመቻችሁ።